አይሰማም እንደ አማራ ነበር ያሉ። ዛሬ እስኪ መሳሪያ ያሳየኝ አማራ መሳሪያችሁ ወደ ላይ ከፍ አውርዱት። የዛሬ 3 ዓመት የአማራ ህዝባዊ ኃይል ፋኖን ስንመሰርት ነሐሴ 6 2013 ዓመተ ምህረት እቺ ክላሽ ነች የነበረችው። አስረስ በየመድረኩ የሚያወራላት ዝነኛ ክላሽ እቺ ናት። በህይወት ዘመኔ ካገኘኋቸው እጅግ ድንቅና አስገራሚ ፍጥረቶች አስገራሚ ሰዎች መካከል ሰማዕቱ ጀነራል አሳምነው ጽጌ ያስታጠቀኝ ክላሽ ነው። የክላሽ ያሳምነው ክላሽ ነው። እናት ይሏታል አንዳንድ ጓደኞቻችን። ቁም ነገሬ ክላሹን ከማሳየት አይደለም። ቁም ነገሬ ሌላ ትርክት መፍጠር አይደለም። ቁም ነገሬ አንድ ሰው የምር ዓላማ ካለው አንድ ሰው ለዛ የምር ዓላማው የምር ከታመነ አንድ ሰው ያን የምር ዓላማውን በእውነት መንገድ ተጉዞ ለማሳካት ከቆረጠ የማይደርስበት ምንም ነገር እንደሌለ ለትግላችሁም ለግል ህይወታችሁም እንደመመሪያ እንድትይዙት ነው። በምን ታምር ያን ክላሽ በዚህ ልክ ይሆናል ብሎ ሰው ይገምታል? የፊታችን የተደረደረ ዲሽቃና መትረየስ ስናይፐር መቁጠር የሚያዳግት ክላሽ ከአንድ ክፍለ ጦር ውስጥ ለዚህ ክብረ በዓል ብቻ ሲባል የተሰበሰቡ ከየክፍላቸው የተወጣጡ ሰዎች ጥቂት ክላሽ ነው። ለመቁጠር የሚያታክት ዲሽቃ አለን። ዙ 23 ታጥቀናል። ሞርታሮችን ታጥቀናል። መንግስት እንኳን አግዞ ምንቆጥረው ቆጥረን ማንዘልቀው ክላሽ አለ፣ መሳሪያ አለ። ዓላማ ካለ ካመንክ ታደርገዋለህ። ከዚህ በኋላ የአማራን ህዝብ ማፈናቀል የፈለገም የአማራን ህዝብ መጨፍጨፍ የሚያሻው ካለም ደጋግሞ እንዲያስብ አድርገን ነው። በአፍሪካ ውስጥ እጅግ ግዙፍ የሚባለው ኃይል እና አብይ የመከላከያ ሰራዊት የሚሉት ኢንተርሃሙ አለኝ የሚላቸውን እሶች በሙሉ እዚህ ምድር ላይ ልኳል። እዚህ ምድር ላይ ተደቁሷል። አብይ አህመድ እና ብርሃኑ ጁላ አደራጅተውት አሰማርተውት ይህን ምድር ያረገጠ እዚህ ምድር ላይ አፈር ያልጋጠ ኃይል የለም። ያስታጠቅ ነው፣ ያደራጀ ነው፣ የቀሰቀስ ነው ወይም ቀስቅሰን አደራጅተን ያስታጠቅ ነው ህዝብ ዳግም ወደ ኋላ ላይ መለስ ድልን ሳይጨብጥ ላይ ቆም ምሎ ተማምሎ አብዮቱን የጀመረበት አንደኛ ዓመት ክብረ በዓል ነው እያከበርን ያለነው። እንኳን አደረሳችሁ። ለአዲሱ ትውልድ አዲስ አብዮት የአንደኛ ዓመት ክብረ በዓል እንኳን አደረሳችሁ፣ እንኳን አደረሰን። ለአዲሱ ትውልድ አዲስ አስተሳሰብ ለሰነቀው ተስፋ እንኳን አደረሳችሁ። ሸዋ፣ ጎንደር፣ ወሎ፣ ጎጃም፣ አንድ አማራ። የአማራን ትግል እየሰበሰብነው ነው፣ እንሰበስበዋለን። አንድ አማራ ቤት እንገነባለን። ወደ መጨረሻ ግባችን እንጓዛለን። በአጭር ጊዜ እንደርሳለን። የተለየ ንግግር ከዚህ በፊት ተናግሬው ማላቅ ዛሬ አልናገርም። ጓደኞቼ ከኔ በፊት የነበሩ ከተናገሩት የተለየ ንግግር አልናገርም። ምናልባት ከተገናኘን ላይ ቀር አንዳንድ ማሳሰቢያዎችን ወይም አቅጣጫዎችን መስጠት ያለብኝ ይመስለኛል። ያለፉትን 12 ወራት የአብዮት ጉዟችን በጥንካሬና በድክመት ገምግመን ጥንካሬዎቻችን አጎልብተን ድክመቶቻችን በፍጹም አርመን ያለምንም ርህራሄ ለመጓዝ ራሳችሁን ማዘጋጀት ይኖርባችኋል። እያንዳንዱን ነገር ትገመግማላችሁ። እያንዳንዱን ነገር
የምንመራው አብዮት ነው። ሰርግ ላይ አይደለም የተገናኘ ነው። ችግር በየቀኑ ይፈጠራል፣ በየሳምንቱ ይፈጠራል፣ በየወሩ ይፈጠራል። በቀን 30 ችግር እንኳን ቢፈጠር 30ውን ችግር ሳንፈታው ወደሚቀጥለው ቀን መሸጋገር መቻል የለብንም። ምን ነበሩ ችግሮቻችን? ከአደረጃጀት አኳያ፣ ከቀን ተቀን እንቅስቃሴ አኳያ፣ ከውጊያ አኳያ ፖለቲካዊ እንቅስቃሴዎቻችን ምን ይመስሉ ነበር? ጥንካሬዎቻችን፣ ድክመቶቻችን ቁጭ ብላችሁ ትገመግማላችሁ። ያልተገመገመ ትግል ይከሽፋል። እንዳልኩት ለሱ መነሻ የሚሆን ነገር ከመሪዎቻችሁ ከመሪዎቻችን ታገኛላችሁ። አንደኛ። ሁለተኛ የእርምት እርምጃውን አጠናክረን እንቀጥላለን። በወንድሞቻችን ደም የገዛነውን ትግል፣ በእናቶቻችን በሴት ልጆቻችንም በገዛነውን ትግል ማንም ከጉያችን ሲነጥቀው ቁመልና እንጂ እንዴው የኛ የሆነ ግንን ይሻላል ብሎ ያሰበ የኛ የሆነ ስልጣንን ብቻ የተመኘ እንኳን ቢሆን ባልከፍ ጥሩ ነው እያልኩ ባይሆን ከየትም የተሰባሰቡ ጸረ አማራና ጸረ ኢትዮጵያ ኃይሎች የአብዮቱን መግፋትና ወደ ድል ጫፍ መቅረብ እርግጠኛ ሲሆኑ ሺህ ሆነው ተሰማርተው ቢሊዮኖችን መድበው እዚህም እዛም ሩጫ ላይ ነው ያሉት። በፍጹም መፍቀድ አይገባም። እኔ ሁሌ ለጓደኞቼ እለዋለሁ፣ በአካባቢያችን ኦፍ ኮርስ በመላው አማራ ቅዳሜና ሮብ ቀን የገበያ ቀን ነው አይደል? ልብ ብላችሁ ታውቃላችሁ። ከሶስት እናቶች ሁለቶች ቢያንስ ወገባቸውን በገመድ አስረዋል፣ ጥቁር ለብሰዋል። ወንድምህን ገብረህ ያደረስከውን አብዮት ለማንም አሳልፈህ ከሰጠው ባትፈጠር ነው የሚሻለው። የዘመነ ስልጣን ማስጠበቅ አይደለም፣ ስልጣን መድኃኔዓለም ነው። የዘመነን ክብር መጠበቅም አይደለም። ማንም እንዲያከብረኝም አልፈልግም። በዚህ ምድር ላይ ራሴ እንደ ተራሶ ማይሰውኝ እንደ ተራሶ እንዳየው ነው ማለት በወንድሞቼ ደምና ላብ በእናቶቻችን እንባና ሰቀቀን እልቅሶ እዚህ የደረሰ ትግል ግን ለማንም ወሮ በላ ተላልፎ ሲሰጥ ከማይ ሞቴን ነው የምቀርመው። በፍጹም ይሄን አልፈቅድም። በፍጹም ብቻዬን እንኳን ብተውኝ እነዚህ የጨለማ እኩይ ኃይሎች ወስደዋችሁ ብቻዬን እንኳን ብቀር እንደገና ሁለት ሰው ፈልጌ ትግል ጀምራለሁ እንጂ እዚህ ያደረስነውን አብዮት ለማንም ማሳለፍ ያልሰጥ። ስለሆነም የእርምት እርምጃው ተጠናክሮ ይቀጥላል። በጎጃም ቀጠና ብቻ አይደለም፣ በመላው አማራ ባንዳ ይቀጣል። በመላው አማራ አፈንጋጭ ይቀጣል። በመላው አማራ አንጀኛ ይቀጣል። አንጃን ከታገሰው ሁሉ አድሮ ስርዓት አልበኝነት ይፈጥርና ግባችን ዓላማችን አፈር ይበላል። እሱን አንፈቅድም። ከሃዲን እንቀጣለን፣ ባንዳን እንቀጣለን፣ አንጀኛን እንቀጣለን፣ አፈንጋጭን እንቀጣለን። ለምን? ለዓላማችን። ለምን? ለዚህ መከረኛ ህዝብ። ለምን? ሊጨብጠው ስንዝር ብቻ የቀረው ድሉ ህዝብ ሊያመልጠው ስለማይገባ እስካሁን ከከፈልነው መስዋዕትነት እንኳን በላይ መስዋዕትነት ቢጠይቅ መስዋዕትነት ከፍለን ይህን ትግል እናተርፈዋለን። ላለፉት 50 እና 60 ዓመታት የአማራ ልጆች እዚህም እዛም ተቃውሞ ሲለኮስ ለኳሽ ሆነው እግረኛ ሆነው ሙተው መሪ ሆነው አሟሙተው የጠላቶቻቸውን ፈረስ እየጎተቱ ልጓም እየጎተቱ የጠላቶቻቸው ጋሻ ጃግሬ ሆነው ጠላቶቻቸውን 4 ኪሎ አንግሰው የሚመጡበት ዘመን አክትሟል። እግረኞች ነን የተዋጋን ነው። ፖለቲከኞች ነን የታገልን ነው። መሪዎች ነን እያታገልን ነው። ድርጅት አለን። ወደ 4 ኪሎ እንጓዛለን። 4 ኪሎን አውርሰነው ሳይሆን የምንመጣ ነግሰንበት ነው የምንኖር። የስልጣን ጥመኛ ቢል ምናምን ከቢል እንዳሰሙ የመቀኛ ወሬ ነው። የቅናት አመል እኛን መሆን ያቃታቸው ባህሪ ነው። 300 ሺና 500 ሺህ ገደማ የማህበራዊ ሚዲያ ሰራዊት አሰልፎ ጸረ አማራ አንድነት ኃይሎች እያገዙት ስልታዊ አጋርነት ፈጥረው ዘመነ ላይ ሲጮሁ እናንተ ላይ ሲጮሁ ሌሎች መሪዎች ጓዶቻችን ላይ ሲጮሁ ታያችኋላችሁ። ማስቆም አይቻልም። የኔ ጌታ አይቻልም። ትናንት 1 እና 5 ሆነን የቻልነው ዱላ
ዛሬ ሚሊዮን ሆነን ትንኝ ያረፈብን ያክል አይሰማንም። ትክክለኛ ዓላማ አለ። ለዛ ዓላማችን ታምን እንሄዳለን። ለራሳችን እንታመናለን፣ ለህዝባችን እንታመናለን፣ ለዓላማችን እንታመናለን። እያገዘን ነው ብለን ለምናምነው ፈጣሪ እንታመናለን። ታምነን ወደ ግባችን እንሄዳለን። ጨርሰን ድል እናደርጋለን። ስለዚህ የእርምት እርምጃው ህግ የማስከበር እርምጃው በጎጃም ቀጠና ብቻ ሳይሆን በመላው አማራ ተጠናክሮ ይቀጥላል። ለዚህ ቅድሙ እንደሚላመነው ሲል እንደነበረው ሁላችሁም መዘጋጀት አለባችሁ። ስለ እውነት ትግል ጀምረናል። እውነትን ተሸክመን እዚህ ደርሰናል። ስለ እውነት እንዘምታለን። እውነትን እንታደጋለን። ድል እናደርጋለን። ሁለተኛው ጉዳይ ነው። ሶስተኛው ቁማችሁም ተቀምጣችሁም አሁንም አንቁ። ቁማችሁም ተቀምጣችሁም አሁንም ማደራጁ። ማንቃት ማደራጀት እስከ ምን ሰዓት ይቀጥላል? የነቃውን ታደራጃለህ፣ ያልነቃውን ትቀሰቅሳለህ። የተደራጀውን ታስታጥቃለህ ወይ እንዲታጠቅ ታደርጋለህ። ስለዚህ ማንቃቱ፣ ማደራጀቱ፣ ማስታጠቁ እንዲህ ግዙፍ ኃይል ስለፈጠረ ግዙፍ ፖለቲካዊና ወታደራዊ ኃይል ስላደራጀን ብቻ የሚቆም አይደለም። እንዳትዘናጉ፣ በየቀኑ አድርጉት። በየቦታው ስልጠናዎችን በየቦታው የስልጠና እንቅስቃሴዎችን ማየት ፈልጋለሁ። ማሰልጠን ሌት ተቀን ያስፈልጋል። ህዝባዊ አብዮት ነው እየመራን ያለነው። ህዝባዊ ቀለሙን ጠብቆ እስከ ድል መጓዝ ይኖርበታል። እናነቃለን፣ እናዳራጃለን፣ እናስታጥቃለን፣ እንዲታጠቅ እናደርጋለን። ህዝባችን ሌት ተቀን እናሰለጥናለን። ይህን ፋታ ሳሰጡ ይሩበት። ያለን የታጠቀ ኃይል በሚሊዮን ስለሆነ ግዙፍ አቅም ስለገነባን እንኳን አብይን ሰብሰብ ብሎ ከምስራቅ አፍሪካ ሌሎች አምባገነኖችን ተገጠሙን እነሱን ማሸነፍ ስለምንችል ይበቃናል ብለን ምን ተው አይደለም። ያለመታከት መስራት ያስፈልጋል። ህልውናችን እስኪረጋገጥ ያለመታከት መስራት ያስፈልጋል። ህልውናችን የሚረጋገጠው ይህን ስርዓት ከስሩ ነቅለን መጣል ስንችል ብቻ። የአማራ ህልውና በዘላቂነት የሚረጋገጠው ስርዓቱን 4 ኪሎ ሄዶ ነቅሎ በመጣል ብቻ አይደለም። በዘላቂነት ህልውናችን ይረጋገጥ ዘንድ በነቀልነው ቦታ የኛ የምንለው መንግስታዊ ስርዓት መትከል ያስፈልጋል። ፕሮጀክታችን የ5 ዓመት ፕሮጀክታችን የ10 ዓመት አይደለም። የ500 ዓመት ሊሆን ይችላል፣ የ5 ሚሊዮን ዓመትም ሊሆን ይችላል። የአማራ ህዝብ እንደ ህዝብ ተከብሮ የሚኖርበት ዘመን እስኪመጣ ድረስ ማንቃታችን፣ ማደራጀታችን፣ ማስታጠቃችንና መታጠቃችን ይቀጥላል። በቤቱ ዙሪያ ምሽግ በደንብ የገነባ አርሶ አደር ነው እንቅልፍ የሚተኝ። በዚህ 1 ዓመት ውስጥ ነው ጠላቶቻችን ሊጎዱን ሲያስቡ ደጋግመው እንዲያስቡበት ማድረግ ይቻላል። ስለዚህ የቀን ተቀን ስራዎቻችን የማንቃት፣ የማደራጀት፣ የማስታጠቅ፣ የማሰልጠን ስራዎቻችን ተጠናክሮ መቀጠል መቻል ይኖርባቸዋል። 3 4ኛ ህዝብ የሚባል ለአንድ ቀን እንኳን በስተት እንዳታስቀይም። በፍጹም አይቻልም። የሰነፍ ወይ የቀጠፍ ወይ ወገባችን ወይ ዳሌያችን ወይ ጉልበታችን ያል ስንቆም ሌሎች ታናናሾቻችን እዚህ እንጨት መሳሪያ ሰርተው የደረደሩ ህፃናቶች ወደፊት ይወስዱ። የትግል አይቆም። ህዝባችንን እንጠብቅ፣ ህዝባችንን እንንከባከብ። ሳናውቀው በቀን ሺህ ስህተት ሊሰራ ይችላል። ሳናውቀው ሳናስበው እያወቅን ግን ጥፍር የምታክል ስህተት እንኳን ከተሰራች የስህተቶች ሁሉ ግዙፍ ስህተት ነው የሚሆነው። ህዝባችሁን ጠብቁ፣ ህዝባችሁን ተንከባከቡ። ብቻዬን የፈለገኝንና ያሳደደኝን ጠላት ሚሊዮን ወንድሞችን አስነስቻ አፈራግጬዋለሁ። እግዚአብሔር ይመስገን። ወይ ታግለህ ትድናለህ፣ ካለዛ ተዋርደህ ትሞታለህ። በእኔ አቅም እንኳን ስንት ልናገር። 2011 ላይ መራዊ ከተማ አዳራሽ ውስጥ አስታውሳለሁ። የነበራችሁ ታስታውሳላችሁ። ከወለጋ መራዊ ስንት ኪሎ ሜትር ይርቃል ስል 151 ሌላኛው 200 ነበር። ሞቱ ያኔ ወለጋ ነው የነበር። ጎበዝ ካልሰራን የሞት ቤታችን ይመጣል። አብረውን ያደጉ ወንድሞቻችን የበቀልንበት አፈር ላይ ያረዷቸው መራዊ መጣ።
ከብዙ ዓመታት በፊት ይህን ትግል ስናስበው ይህን ትግል ስንጀምረው አንድ ክላሽ ተሸክመን ተራራ እንሄዳለን ብለን ስንነሳ እግዚአብሔር በሚያውቀው ዘመን እንደሚመጣ ምንም ጥርጥር አልነበረንም። አሁንም በእርግጠኝነት የምነግራችሁ ነገር ነገ ሙሉ በሙሉ አሸንፈን ሙሉ በሙሉ ባለድል ሆነን ሙሉ በሙሉ መንግስት እንሆናለን። ለዚህ ራሳችሁን አዘጋጁ። ለዚህ ራሳችሁን አዘጋጁ። እግዚአብሔር ያክብርልኝ። እጅግ በጣም አመሰግናለሁ። አንድ እንግዳ ማስተዋወቅ ፈልጋለሁ ከመውረዴ በፊት ማይኩን ከማቀበሌ በፊት። እንግዳው አንተና የጥንት ጓደኞችን የአሁኖቹን የኛ መሪዎች የኛን ጓዶች ልክ እንዳንተ አብረህ ይዘህ በመቆም ትታይልናለህ። ከ14 እና ከ15 ዓመት በፊት በኤርትራ በረሃ የአማራ ዲሞክራሲያዊ ኃይል ንቅናቄ የሚባል ድርጅትን በመመስረት በመምራት አፈር ልሰው አፈር ቅመው በመታገል ግዙፍ ድርጅት መስርተው የነበሩ ወንድሞቻችን አሁን እኛ ጋር በአመራርነትም በታጋይነትም አሉ። መስራቹና ሊቀመንበሩ የኛ አመራር አባል ሆኗል፣ በመካከላችን ይገኛል። ወንድሜ ጓደኛዬ አርበኛ ተፈሪ ካሳሁን ወደፊት ትመጣለህ። ከተፈሪ ጋር በኤርትራ በረሃ የነበራችሁ አሁን የኛ ጓዶች፣ የኛ መሪዎች፣ የኛ አጋሮች በሙሉ ወደዚህ እንድትመጡ ፈልጋለሁ። ከአማራ ዲሞክራሲያዊ ኃይል ንቅናቄ የኤርትራ ታጋዮች ውስጥ በየክፍለ ጦሩ ብትዞሩ በጣም ብዙ ታጋዮችን ብዙ መሪዎችን ታገኛላችሁ። ሁሉም ኤርትራ ነበሩ። ሁሉም ያዩትን መከራና መድኃኒዓለም የምናውቀው አሁንም አብረውና ያሉ አሁን የጋራ ድርጅት አለ። ግንቦት ሰባት ሆኜ ከኔ ድርጅት ሰዎች ጠፍቼ በእግር እየተጓዝኩ ላበረታታቸው ሞክር ነበር። ተፈሪና የሚመራቸው ወታደሮች በእግዚአብሔር ቀመር ዛሬ ተገናኝተን አንድ ድርጅት እየመራን ነው። አንድ ድርጅት ጋር ውስጥ እየታገልን ያለን ወንድሞቻችን በኤርትራ በረሃ ለከፈላችሁ መስዋዕትነት አሁንም ከጎናችሁ ሆናችሁ ለምትከፍሉት መስዋዕትነት እጅግ ትልቅ ክብር አለን። አመሰግናለሁ። ይህ እንቁ ታጋይ እንዲያውቃችሁ ፈልጌ ነው። መስዋዕት ወንድሞቻችን ማክበር መልመድ አለብን። ለዛ ነው መከባበር መልመድ መጀመር አለብን። እጅግ በጣም አመሰግናለሁ። መመለስ ትችላላችሁ። በላባችን የገዛነው መሳሪያ የጠላትን ጉሮሮን ቀን የተቀበልነው መሳሪያ ለዓለም እናሳያለን። በዚህ ነው የምናሸንፋቸው ጠላቶቻችን።